በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 28 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ዕለት የገና በዓል የሆነበት እንዲሁም የልደት በዓል በሰላም አደረሳችሁ አደረሰን። ዕለተ ገና በዓል ይህም እንዲህ ነው። በአምላካችን በረቀቀ ጥበቡ ሰዎች ሁሉ ይቆጠሩ ዘንድ ስማቸውን የሚጻፉና ይመዘገቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም ከእመቤታችን ከከበረች ቅድስት ድንግል ማርያም ጋር ሊቆጠር ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የብሩክት ድንግል ማርያምን ስም ሊያስመዘግብ ወጣ። እርሱም ከይሁዳ ነገድ ከዳዊት ወገን ነውና ቤተልሔምም የዳዊት ቦታ ናትና። የከበረ ወንጌል እንደተናገረ ከዚህም በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች፣ አውራ ጣቱንም አሰረችው፣ በጨርቅም ጠቅልላ በበረት አስተኛችው። ለማደሪያቸው ቦታ አልነበራቸውምና። በዚያ ሰፈር እረኞች ነበሩ። ሌሊቱንም በየተራቸው ተግተው መንጋቸውን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆመ፣ የእግዚአብሔርም ብርሃን በላያቸው በራ፣ ታላቅ ፍርሃትንም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምስራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት ከተማ መድህን የሆነ ጌታ ክርስቶስ ተወልዶላችኋልና ለእናንተ ምልክቱ እንዲህ ነው። ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው በጎ ፈቃድ እያሉ መጡ። ከዚህም በኋላ መላእክት ከእነርሱ ዘንድ ባረጉ ጊዜ እነዚያ እረኞች ሰዎች እርስ በርሳቸው ኑ ወደ ቤተልሔም ሄደን ይህንን እግዚአብሔር የገለጠልን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍን ሕፃኑንም በበረት ውስጥ ተኝቶ አገኟቸው። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁ። እረኞች የነገሯቸውን የሰሙ ሁሉ አደነቁ። እረኞቹም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። ከወገናችን ሰው ሆኖ ለጎበኘንና ይቅር ላለን እግዚአብሔር ምስጋና ይሁን ለዘላለሙ አሜን።
በዚህ ዕለት ታስበውና ተከብረው የሚውሉ 174 ሰማዕታት ወይም የቅዱስ ጳውሎስ ማህበር ናቸው። በዚህች ዕለት ደግሞ ከህንድ ነው ሀገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት ሞቱ። እኒህም ቀድሞ ከሃዲ የነበሩ የእንድናው መኮንን የከበረ ሶርያዊ ጳውሎስን በሚያሰቃየው ጊዜ ከዚያ ነበሩ። ሲያሰቃየውም ይመለከቱ ነበር። መኮንኑም ችንካሮችን በእሳት አግለው አይኖቹን እንዲያወልቁ አዘዘ። ይህንንም ባደረጉበት ጊዜ አይኖቹ ወለቁ፣ ከወህኒ ቤትም ጣሉት። በማግስቱም እኒህ ሰዎች ሊያዩት በሄዱ ጊዜ ያለምንም ጉዳት ድኖ ጤነኛ ሆኖ አገኙት። የክብር ባለቤት ጌታችንም ኢየሱስ ክርስቶስ አድኖታልና። ይህንንም ድንቅ ተአምር አይተው እጅግ አደነቁ። ጣዖቶቻቸውንም ምንም መስራት እንደማይችሉ አስተዋሉ። የክርስቲያኖች አምላክ እርሱ እውነተኛ አምላክ እንደሆነ አወቁ። ወደ ከበረ ጳውሎስ ሂደው ሰገዱለት፣ እንዲጸልይላቸውም ለመኑት። እርሱም ባረካቸው። እግዚአብሔር እምነታችሁን ተቀብሎ ከሰማዕታት ጋር ይቁጠራችሁ አላቸው። ከዚህም በኋላ ወደ መኮንኑ ቀርበው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ራሶቻቸውን ቁረጡ ብሎ አዘዘና ቆረጧቸው። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታቱ ጸሎት ይማረን ለዘላለሙ አሜን። በዚች ቀን የአባቶቻችን የአብርሃም፣ የይስሐቅ፣ የያዕቆብ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በታኅሳስ 28 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት አማኑኤል አምላካችን፣ በዓለ ጌና ስቡህ፣ ዕለተ ማርያም ድንግል፣ 174 ሰማዕታት የቅዱስ ጳውሎስ ማህበር ናቸው። ወርሃዊ በዓላት ደግሞ ቅዱሳን አብርሃም፣ ይስሐቅና ያዕቆብ፣ ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ፣ ቅዱስ አባድርና ቅድስት ኢራኢ ናቸው። የዳዊት ልጅ ዮሴፍ ሆይ ከእርስዋ የተጸነሰው ከመንፈስ ቅዱስ ነውና ጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለች። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። በማቴዎስ ወንጌል ምዕራፍ 1 ከቁጥር 20። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።